እያ ይሄ መፋቂያም ያለ እንጨትን ወሬ አይደል ጥርስህን አታጥላልት ነኝ ነው ወገኛ እሱን ሳለለም አንተ እጅንም ማንሳ እንዲሁ ግን እንጥለን ገብተው ወደ እንዲያጨምራት ወልጄ መሰለ አንጀቴ ባዶስን እኮ በዚህ ላዘናጋ ብዬ አረ ወንዳጥ ብራቡ ልደፈኛ እንዲሁ ጤፉን ተሰንዴ ገብሱን ተማሽላ እንዲያላማረጠን የሰው ሀገር መተንራል እንዲሁ ጀግና አይድሊ አጭሞሽ ላቃ እንደዚህ ኪሳችን ባዶ ባታረግኩ ምን በላ ነገር አናጣም ነበር ሂዲያ የሷን ጉዳይ አታንሳቢ ወይ የመጡበትን ጉዳይ አልፈጽሙ እንዲሁ እንዲህ የሚሻል የመጣውበትን ማለት ታንጉትን ነው ወዲ ሀገራችን እንመለስ አባት እንዲሁ ይበላህ ይመለስ ለነገሩ ወዲ ባዶ ነው እኔው እንዲያጠርኝ በባዶ እጅ ወዲ ሀገር ይመለስ አይ እንግዲህ እኔ እውነቱን ነው ያወራሁት እንኳን ታንጉ ፎዞ ጠፍቷል ቆይ ብቻችን ሌባ ላገኛል እማደርጉን ነገር እንያቃሉ ወንድ ያጠር ሰላም ሃይ እንዴት ናችሁ ምን አግብቶሽ ነው በይ ሰላምታችን ነው እንዴ አረ ወንድሜ ተረጋጋ ለሰላምታ ብቻ ነው እኛ እንደውን ምንም የለንም ምን ፈልገሽ መጣሽው አረኔ አንዴ ብቻ እንድናወራ ነው የፈለኩት ምንም የምናውቀው ነገር የለም አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ ጥርጣሬዎች እኮ ይገባኛል ሌባ መስያችሁ ነው አይደል እሺ ስሟን ጠራ እጂ እኛ ምን ብለን ቀጥ ብለሽ እኔ እኮ ልሰርቃችሁ ሳይሆን በተቃራኒ የተሰረቃችሁ ልመልስላችሁ ነው የመጣሁት አንቺ ኖርሽ ፈለካ ሌባ ኋላ በምን መሰረቃችን ናቦሽ እንዴ ያማሃል እንዴ እኔ ያውነቴን ነው የተሰረቃችሁትን ልመልስላችሁ ነው የመጣሁት ታዲያምጪዋ እንዴ ይሄው አንቺ አንቺን ይሳቆራጥጥሽ የጋ ከላይኛል ብዬ ነው አንቺንስ መጨረስ ነበር አሁን ይቀርቀኝ ናጭ አረ እኔ ልሰርቃችሁ አይደለም የመጣሁት በተቃራኒው እንደውም የተሰረቃችሁትን ልመልስላችሁ ነው የመጣሁት አረ ወይ አረ በእናትህ የሰረቀችው እኮ ናት ወይ አቀሽሰት እኮ እንዴ አሁን ለሉልቀኝ ናጭ እሺ እሰጣችኋለሁ ግን እንደዚህ ሳያችሁ ትንሽ የረባችሁ ነገር ትመስላላችሁ ካልሆነ ልጋብዛችሁ ምግብ ወይ ልክ ብለሻል እናቴ ወይ ካበዛን አንድ ሳምንት ሞላል አየት እንደዚህ ጥሩ ሰው እያበላሽ አንተ እንዴ ወይ አይዞሽ ይሄ ካንቱ እኮ እንደዚህ የሚያደርገው ሴት መንከባከብ አይችልም አንተ ቋንጃ እንዳለን ሄድ ተረገፍና ገና ይሄንን ድርጅት ጀምር እናንተ ገና ጻልቶች ነበራችሁ የዛኔ ሲከፋኝና ብዙ ችግሮች ሲገጥሙ ከጎን የሆነ አይዞህ ትለኝ ነበረች ዝም ነበረች ይሄ ድርጅት አድርጎ ለልጆቻችን ቅርስ ይሆናል ትለኝ ነበር ምን ዋጋ አለው አሁን ግን ይሄ ድርጅት መሰረቱ ተናግቶ ለመዘጋት ተቃርቧል አይ ጋሼ መሰረቱ እኮ ገና ዛሬ አይደለም የተናገረው ሁላችንም በየፊናችን የራሳችን ጉዳይ ላይ ስናተኩር እንጂ በተለይ ደግሞ አንዳንዶች ከድርጅቱ ይልቅ የግል ደስታቸው ላይ ነው የሚያተኩሩት የግል ችግር ካለብህ ከኔ ጋር መነጋገር ትችላለህ እኔ ለግል ጉዳይ ብዬ ድርጅቱን በፍጹም አልጎዳውኝም ኧረ እባክህ እኔ እኮ አይደለሁም የድርጅቱን ስራ ችላ ብዬ ከጸሐፊያችን ጋር ፍቅር ስሞዳሙዴ ነበር ስለምን ከጸሐፊ ጋር ስለምን ፍቅር ነው እያወራ ያለው ዳግም ነው ድርጅቱ በሁለት እግሩ መቆም እንደማይችል እየነገርኳችሁ እንዴት ብላችሁ ነው የምትጣሉት እሺ በቃ አባዬ አትዘን በደንብ ካሰብንበት እኮ መፍትሄ አናጣም እኔማ የድርጅቱ ኪሳራ ምን
ማለቴ ይሄን ያህል ትልቅ አደጋ ላይ ነው ማለት ነው? ባጭሩ እንግዲህ ካለን ንብረት በላይ እዳችን በልጧል። ያ ማለት ደግሞ እዳ ውስጥ ነው ያለነው ማለት ነው። ይሄ ነው እንግዲህ ያለው። እሺ በቃ አባዬ አትዘን። በደንብ ካሰብንበት እኮ መፍትሄ አናጣም። እጃችን ላይ ያሉት አማራጮች ሁለት ናቸው። አንደኛው ሆቴሉን ሸጦ እዳችንን መክፈል፣ ሁለተኛው ደግሞ የድርጅቱን አክሲዮኖች መሸጥ ነው። እንዴ ዳድ፣ ያ ሆቴል ማለት እኮ እናቴ እድሜዋን ገበላ ያቆመችው ቅርስ ማለት እኮ ነው። እንዴት በቀላሉ ይሸጥላል? ቅርስ እኮ ገንዘብ አይሆንም ነው። ይኸውልህ ድርጅቱ በሁለት እግሩ እንዲቆም ሆቴሉ ተሽጦ መሆን ያለበት ነገር መሆን አለበት። እንደዛ ቢሆን ደግሞ እኔ በግሌ እስማማለሁ። እኔ ደግሞ አልስማማም። ንብረታቸውን ሸጡ መባሉ በራሱ ለዚህ ቤት በጣም ትልቅ ውርደት ነው። የቤተሰባችን ክብር ደግሞ በፍጹም ዝቅ እንዲል አልፈልግም። ክብር? ድርጅቱ ከስሮ እዳው ደግሞ አንገታችን ደርሶ ስለምን ክብር ነው እያወራ ያለው? ወይንስ ያንን ሆቴል ለራስ ሰርግ መጨፈሪያ ልታደርገው አስበህ? ዳድ እንዴት እንደሚናገረኝ የሰማው ነው አይደለም እንዴ? እባካችሁ ልጆቼ እስካሁን ሰዓት ድረስ የምሰማችሁ የተለየ ሐሳብ ታመጣላችሁ ብዬ አስቤ ነበር። ሆቴሉ አይሸጥም የምትሉ ከሆነ ሌላ አማራጭ ደግሞ እንፈልጋለን። እኔ ደግሞ በፍጹም ሆቴሉ እንዲሸጥ አልፈልግም። ድርጅቱ ነፃ እንዲሆን ከተፈለገ ሆቴሉ ከሚሸጥ አክሲዮኑ ቢሸጥ ነው ይመርጣለሁ። እኔ ደግሞ ሆቴሉ ይሸጥና ድርጅቱ የራሳችን ሆኖ ይቀጥል እላለሁ። ይኸውልህ አክሲዮኑ ግን አይሸጥም። እሺ ለምን አክሲዮኑ እንዲሸጥ አልፈለክም ነው? ወይስ ሌላ የተደበቀ ሌላ እቅድ አለ? አልገባኝም። ስለምን ተንኮል ነው የምታወራው? ሲጀምር ባንተና በአባት ጦስ ነው ድርጅታችን እዚህ ነገር ውስጥ የገባው። ምን? በቃችሁ፣ ውጡልኝ። አሁን ናሁም ውጣልኝ፣ ውጣልኝ፣ ናሁም ውጣልኝ። ዳድ እኔ ነው ታያልከኛል። ውጣልኝ፣ ውጣልኝ። ጋሽ አባዬ እኮ በሰራው ወንጀል ነው እየማቀቀ ያለው። ለምንድን ነው ቁስሌን እየነካካ የሚያደማኝ? እባክህ እንዳግም እሱ ቢሆንም የተናገረው ስሜታዊ ሆኖ ነው። ከግል ጉዳያችን ወጥተን ቤተሰቡ ላይ ብናተኩር ነው የሚሻለው። እኔማ ቤተሰብ እንዳልሆንኩ እኮ ያው ወንድሜ የምለው ሰው ነገረኝ። እዲያ ሳታባትኑ እንዲም ብለው ኧረ ወንዳ ጥርቶል በል እንዴ አንተ ቆይ አልካይ ቆይ እንዴ ዲዮ ጌታ ወይ ህንም ማደባርክ አሜን በል አሜን ዲዮ ያረተው አሜን አሜን ባንቺ አሜን። ያዝም ኧረ እባክህ እግርህ እንዲወድቅና እግርህ እንዲያሰብር ጀግሊ እህል ከበላው እኮ እንዲሁ ተለማምረሽ የመጣት መስሎ እህል ከበላው ለቀም ማለፉ ረሰ ነው እንዴ ቆያችሁ እንዴ ከበላችሁ? አንቺ ደግሞ ወገኛ ያለንም በሙሉ ተዘርሮዲያ እውነት ስለተፈጠረባችሁ ነገር በጣም ነው ማዝነው። ቆይ ግን አንቺ ማለሽ ደግሞ ለምንድን ነው የምትረጂኝ? ቆይ ሀጅና ትራሳንተ እኔ የምልሽ እንዲሁ ተያ በፊት ያቺ ሙጭ ላፍ ያለችበትን ብትጠቁመኝ አይሻልም? ብታገኛት ምን ልታደርጋት ነው? እሱንማ ካገኘኋት በኋላ ባሳይሽ አይሻልም? ወንዳጥር እስቲ እዚሁ እንኳን ትጉትጉ ማለት አቅም እስኪ እንዲሁ እኔት ያለችበትን ብቻ ጠቁምኝ፣ ሌላ ምንም አላስቸግርሽ። እንዲሁ ስምሽ ማን ነበር ያልሽኝ? አምራን። አምራን ምን ነው የስም ከቅድም ሁኔታችን ጋር የተመሳ አልገባኝም። ቆይ እንዴት ምን እንዴት አለ ብለሽ ነው? ምን ቀደም ስትመጪ እኮ በውበትሽ ታቻችን በዚህ አይ እኔ ቀረገ እንዲሁ ያዝረበርብ ነገር ያዝረበርብ እንዲሁ ምኑ የወንድ ያጓጉሉ ባካችሁ። ተው እንጂ ጫወት ደስ ይላል እኮ። አየህ ጨዋታ ለአንተ ነው እንጂ ለሴቶች ማርኩ እዲ ጨዋታ ጣፍጠሙታል ባንተ ቤት ወንድ ያሰዳቢ። እኔ የምለው ቆይ ሁል ጊዜ እንደዚህ ናችሁ? ምን ታረጊው አንቺ? እንዲሁ ተድሮም አይንና ነጨንም በይ
ናጫ ምን መሰለሽ እንግዲህ ናጫ ማለት አዋራ ነው። አዋራው እንግዲህ ነኝ አይኑ ደግሞ አሁን ጨዋታውን አመጣው በል እውነቱን ተናገርክ። እንዲሁ የበለው ሁሉ አይጠጉም በያንቺው እንዲሁ ንቃቃታ እንዴ የናጫው ሲገርመኝ ደግሞ አሁን ንቃቃታ ምንድነው ንቃቃታ? መታወቂያው አማርኛ መስሉኝ። አብሽን በምንድን ነው የፈታሽው በይ? በወፍ ቋንቋ ልበልክ ይሄንን ቃል እኮ ገና ዛሬ ካንተ መስማቴ ነው። እንዲሁ ከተመይሱ ልብስ ብቻ እንዲሁ እውቀት አይዘልቃችሁ። ይኸውልሽ በጀ ንቃቃት ማለት እንዲሁ ድርቅ ብሎ ስንጥቅጥቅ ያለ መሬት ታውቂያለሽ? እንዲሁ ዝናብ ጠብ ብሎት የማያውቅ ይኸው። የእውነት ግን በጣም ነው የምታስቁት። ስላወቅኳችሁ በጣም ነው ደስ ያለኝ። እኛም እናት ወይ ስታወራ ራሱ እኛም ደስ ብሎን ድገሚስ እንግዲህ ራስ ስጣፍጥ እዲያ ራስህን ወክለህ ተናገር አንተ። ምን ነው አንተስ ደስ አላለህም እንዴ? እሱማ ደስ ብሎኛል። ቢያውን ደስታዬ ሙሉ እንዲሆን የቀረውን ዕቄን አምጪ። እሺ በእጅ ደግ እናቴ። አቦ እግዚአብሔር ይስጥሽ። አልባሽ አጉራሽ አትጪ ወልደሽ ቃሚ ዘርተሽ ሳሚ። እዲያ አንተ ጠማጃም ነገሩን አገላበጥኩስ። እንዴ ወልደሽ ሳሚ ዘርተሽ ቃሚ ነው የሚባለው? አንተ ምን ነው? የእውነት አመሰግናለሁ። እዲያ እንዲሁ ከተማ ሰው አመሰግናለሁ አይባልም። እንዲሁ እስቲ አሜን በይ። አሜን። ፈጣሪ ውለታሽን ይክፈልሽ። አሜን። ሀቃችን እንደመለሽ ፈጣሪ ሀቅሽን ይመልስ፣ ሀቂቅሽን መልስልሽ። ጠገባችሁ ግን አንቺ ደግሞ እንዲሁ ተትረፍርፎ እያየሽ ባይሆን ችን ይዘናት ብለሽ። ኧረ ችግር የለውም ሌላ ይዘን መሄድ እንችላለን። አሁን ሂሳብ ከፍለን እንውጣ። ሂሳብ ደግ ችግር ለነገሩ እኔ ነኝ ጥፋተኛ። አብራችሁ ከመስራታችሁ በፊት መካከላችሁ የተፈጠረውን ቁርሾ ማጥራት ነበረብኝ። ጋሽ እኔ አሁን ከሱ ጋር ምንም አይነት ጸብ የለብኝ። እንደሱ እንኳን አትበል። ገና ስለ ሰርጉ ወሬ ሲነሳ እንኳን ፊት ምን ያህል እንደጠቆረ እያየው ነበር። መስሏችሁ ይሆናል እንጂ እኔ ከኑሐሚን ጋር ምንም አይነት ነገር የለብኝ። በዚህ ጉዳይ እኮ ከዚህ በፊት ማውራትን ጨርሰናል ዳግም። አሁን ግን ከአጀንዳችን ባንወጣ ጥሩ ነው ጋሽ። እኔም እንደዛ ቢሆን ፍላጎቴ። ትሰማለህ? ነገ ኤሚት ክሙኗን ጨርሳ ወደ ቤቷ ትመጣለች። ከዛ በኋላ ሐሳባችን ሁሉ ወደ ሰርጉ ማድረጋችን ደግሞ አይቀርም እኮ። አሁንም የድርጅቱ ጉዳይ ተረስቶ ማለት ነው? ቆይ ናሆምን ምን ያህል ብትወዱት ነው እንደዚህ ዋጋ እየተከፈለለት ያለው? ምናልባት ላታምን ትችላለህ። እኔ ግን በፍጹም ከናሆም በታች አስቤ ወይም ደግሞ አሳንሼ ካላቅም። ለዛ ነው ይሄ ድርጅት አደጋ ላይ ሆኖ ያን የመሰለ ቤት በስጦታ የሰጠ። ምን አንተ ደግሞ ይሄን በምን አወቅ? ምን ነው ቤቱ ከኔ የተደበቀ ሚስጥር ነበር ማለት ነው? እኔ ካንተ ምንም የምደብቀው ነገር የለም። ያው እነሱን ሰርፕራይዝ ስላደረኳቸው እንዴት አወቅ እኮ ብዬ ነው። ችግር የለውም። ለማንኛውም አንተ ያመንክበትን ነገር ነው ያደረክላቸው። አሁን እኔ መሄድ እችላለሁ? ቆይ አልጨረስንም። አይ ዋናው አጀንዳችንን የጨረስን ስለመሰለኝ። አልጨረስንም ዳግም። ለማንኛውም ደህና ዋል። ቆይ ምን ማድረግ ነው የሚሻለው? እኔ አሁንስ ዳግም ከሚባለው ወንድሜ ጋር እንዴት መቀጠል እንዳለብኝ ግራ ግብት ነው ያለኝ። አሁን ደግሞ ምን አጣላችሁ? ከሱ ጋር ለመጣላት ሰበብ ይጠፋል ብለሽ ነው? እሱስ ልክ ነህ። ሲጀመር ፈርዶብኝ ነው። አንደኛው ሰበቧም እኔ ነኝ። አንቺ ምን አጠፋሽ? እሱ እኮ ነው መግቢያና መውጫ እያሳጣሽ ያለው። እሺ አሁን በእኔ ምክንያት ነው ማለት ነው የጠላችሁት? በድርጅቱ ጉዳይ ነው። የድርጅቱን ነገርማ ተወው። ያንን ሁሉ ጊዜ በተለያየ ምክንያት ችላ ተብሎ አሁን ባይከስር ነበር የሚገርመኝ። እሱ የሁላችንም ጥፋት ነው፣ ግን ጥፋቱን ወደ እኔ ሲያመጣው ነው ከላይ እየጣላ ነው። እንዴት ማለት?
አንተ ከድርጅቱ ጻፊ ጋር ስትዝናና ነው ድርጅቱን ለኪሳራ የዳረከው አይለኝ መሰለሽ? ይበላ ታዲያ እውነቱን የምታውቀው አንተ ነህ። ስለዚህ ምን ያጣላችኋል? ጭራሽ በእኔ እየፈረድሽ መሆኑ ነው? አዎ ባንተ ነው የምፈርደው ነው። ያላደረከውን ነገር አደረክ አላለ። ቆይ ለምንድን ነው የምትናደደው? ለነገሩ ማይቀየር ባህሪ ስላለህ ነው አውቀዋለሁ። ይሄ ደግሞ ምን ማለት ነው? በቃ በትንሹም በትልቁም ትውግ ነው የምትለው። ንዴት በጣም ቅርብ ነው። ይሄ ደግሞ ትክክል አይደለም ናሆሜ። በቃ አሁን ተይኝ። አልተውህም ናሆም። በዳግም ብቻ እኮ አይደለም እኔ እንኳን የሆነ ትንሽ ነገር ሳደርግ ቶሎ ነው ትውግ የምትለው እና ይሄ ነገር ትክክል ነው። ስለዚህ አንቺም ለሱ እያዘንሽ ነው ማለት ነው? ለማገዝ እኮ አንተ ትበልጥብኛለህ። ምክንያቱም የወደፊት ሚስት ነኝ። ሁሌም ካንተ ጎን ነው የምቆመው። ግን ደግሞ እንደዚህ አይነት ጸባይ እያሳየህ እያየሁኝ ዝም ማለት አልችልም። ስለዚህ ዳግምም የሆነ ሰውም የሆነ ነገር ቢያደርግ ዝም ጭጭ በል ነው የምትይኝ ማለት ነው? እንደዛ እያልኩ አይደለም። ግን ደግሞ ምንም ነገር ቢያጋጥምህ ወደ ሰፊ መሆን አለብህ። ዳግም እኮ ወንድምህ ነው። እሱን ደግሞ መፋቅ አንችልም አይደል? ስለዚህ እሱን ጉዳይ በጥበብ ያዝ እያልኩ ነው። ናሆም ይሄን ግልፍተኝነትህን ተው በቃ። እኮ ልጅ አይደለም ግን በቃ መቀየር የማልችለው ባህሪ ሆኖብኝ ነው። ይሄ ችኩልነት ነው ብዙ ነገር ውስጥ የሚከትህ። ስለዚህ እሱን መተው አለብህ። እሺ በቃ ተዋለሁ። እኔ ቆንጆ አንቺ ካገዝሽኝ አንቺ የምትፈልጊውን ነው ለመሆን እሞክራለሁ አይደለም ናሆሜ፣ መተው አለብህ። ይሄን ጸባይህን ይዘን ትዳር ውስጥ መግባት የለብንም። ይሰማል። ማነሽ ወይ ማነህ? ስልኬ አንቺ ጋር ነው መሰለኝ። አው እና እስካሁን ለመደወል ለምን ዘገየ? ጭራሽ ስልኬን ሰርቀሽኝ መቆጣት ያምርሻል። ለማንኛውም ዝም ብሎ መለፍለፍ ምንም አይመቸኝም። እሺ ኧረ እኔም ያንተ አይነቱ አጉልጉራ ምናምን ነገር አይመስጠኝም። እሺ ዋጋሽን ተናገሪና የሆነ ቦታ አስቀምጪልኝ። ትንሽ ግን የተንጠባረርክ አልመሰለህም? ምን አይነቱ አይናውጣ ሌባ ነሽ በእናትሽ። ይኸውልሽ እኔ በውስጥ ያለውን ፋይል ብቻ ነው ፈልገው። ከፈለግሽ ቀፎውን እንደፈለግሽ ማድረግ ትችያለሽ። ሰውዬ በስርዓት አናግረኝ እያልኩ እኮ ነው። ለመሆኑ ሌባ ምን ስርዓት ይገባዋል? ቆይ የት ነው የሰረቅሽኝ? ታክሲ ውስጥ ነው አይደል? ማለት አላወኩሽም ምናምን ለማለት ነው እኮ። እኔ ነኝ እንዳንቺ አይነቷ ሌባ ማውቀው? አሁንስ በጣም አበዛው። እሺ ቆይ ማነሽ አንቺ? ብቻ ከአምራን ጋር የነበርሽው ሴት እንዳትሆኝ። ወይኔ ዳጊ፣ ሲጀመር ስትታይ እኮ ሌባ እንደሆነሽ ታስታውቂያለሽ። ስልክህን ስለበለው ተበሳጭታል አይደለ? አምራን ግን ስለዚህ ጉዳይ ታውቃለች ነው ወይስ እሷም እንዳንቺ ሌባ ሆናለች? ነገራችን ላይ ግን ኮስታራነትህ ምናምን ወድጄዋለሁ። ሄሎ 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 ሄሎ፣ ጭራሽ ሬሌ ዘጋብኝ። ወይኔ ጩና ሌባ። ሲጀመር አንቺ ስትሰርቂ ነው የሚያምርብሽ። ደግሞ እኮ በስልክ ድምፁ እንዴት አባቱ ነው የሚያምረው። አንቺ ግሪ ንረፍ እያሉ አንድ እንጀራ በላና ሽቅብ ሸናሳ እንዴ! አንተ ሰውዬ ነግሬሃለሁ፣ ህግ ባለበት ሀገር እንዳትሰራ፣ ህግ ባለበት ሀገር እንዳትሰራ። ለአንተ ብዬ ከገጠር መጣሁ እንዴ! እናንተ ልጆች ነገሩን አብርዱት እንጂ። ቆይ ማያሰማኝ ለኔ ልትል ለምን ተመልሰህ አትሄድም? ለኔ ብለህ ነው እንዲህ የመጣው? ኧረ እባካችሁ እንዴ! እዚህ ብዬ እስር ቤት ገባሁ። ያቄ ተባረርኩ። ይንጭቅ ልጅ እንዴ! ቆይ እናንተ ለምን አትስማሙ? እኔ እዚህ ጋር ያለሁት እኮ እናንተን ለማገዝ ነው አይደል እንዴ? ከሀገራችሁ ስትመጡ እኮ ተመካክራችሁ አይደል የመጣችሁት? ለምንድን ነው እንደዚህ የምትሆኑት? አረፈኝም አንቺ ቻልኩት እኮ ትዕግስቴን የተፈታተነው። እኝክ እኔ ነኝ እንጂ ባንቀልባ መሸከም የቀረኝ አንተ። ካልሆነ እኔ ጥቻችሁ ነው የምሄደው። እንዳፍጠርጠራችሁ መሆን ትችላችሁ። እንደውም ሄጃለሁ እንዴ! እኔ ለማን ጥለሽ? ምን እናድርግ ብለሽ ነው አንቺው?
መቼም ስራ የፈታ አይምሮ ተመጣላት ውጪ ሌላ ስራ የለው። ስራውንስ ማን ሰጣና ብለሽ ነው? ያለን አማራጭ መለመን ነው። ማረሻ ያዘ እጅ ደግሞ እንዴት ለምን እንዴት እኔ እናት እንዴት? ወይ ለሱ እንኳን አታስብ፣ እኛ እንተጋገዛለን። በሉ አሁን ይቅር ተባባሉ፣ ተቃቀፉ። ሂዲ ተዚህ ከንጭቅ ልጅ ጋር ደግሞ በቃ እሺ፣ እናንተ ይቅር የማትባባሉ ከሆነ እኔ ሄዳለሁ። ጨቅሊ ተነስ፣ ይቅር ብያለሁ። አንተ ኧረ እንዲሁ ኧረ ተዝጊሩ እንዳታጣለኝ ጨቅሊ ናማ አንተን ጠልቼ ነው። ጨቅሊ ደግሞ ተቷ እንደዚህ ስትሆኑ እንዴት ደስ እንደምትሉ እኔ የምላችሁ የሆነ ጥያቄ ልጠይቃችሁ እንዴ? በእጅ ጠይቂ። ኑሐሚን የምትባል ታውቃላችሁ? ምን 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 ያንተ ቅድም የሰጠው ቦርሳ አለ አይደል? እሱ ውስጥ ያለችው ፎቶ ታንጉቴ ማንጉት? ወይ የኔ እናት አሰብስኩ መጣልኝ። እናውም እኮ ኑሐሚን ሲል ሰምቼዋለሁ። ናሆምን ታውቁታላችሁ እንዴ? እዲ እሱንስ እንዲሁ ባናውቀው ይሻል ነበር እንዴ። ከኑሐሚን ጋር ገጠርን መጥቶ እንደነበር አውቃለሁ። ይህ ቋንጣ ቢቲ እንዲሁ ልፈስፈስ ነገር። እሺ እንደውም ዳግም የሚባል ልጅም አብሯቸው ነበር አይደል? ያ ጀግና የምትጫወተው ልጅ ማን ነበር ያልሽኝ? ስሙ ዳግም። እሱ ይገርምሻል፣ ከወንድ አጥር ጋር ፎካከራሉ። እንዴ ናሆምስ? ያቦቅባቃ ወንድ ነው እሷም። አሃ ጨቅሊ ዱኖን አንጠውማ። ለመሆኑ አንቺ እራስሽ ማን ነሽ? ወይ አታናገሪ። እንዴ ዳግም መታል እንዳላየሁም እኮ ነበር። እማዬ ላንቺም ደውላልሽ ነበር እንዴ? አይ ላንተ ደወሉልህ እንዴ? አዎ። እስኪ ነገ ኤሚን ይዘን እንገባለን ብላኛለች። እና እህትህ ድና ስትመጣ ፊትህን እንደዚህ አጨፍግገህ ነው የምትቀበላት? ዳግም የሆነ ነገር ላናግርህ ፈልጌ ነበር። ኑሐሚን ስለ ናሆም ከሆነ ምንም ነገር ማውራት አልፈልግም። ምን መሰለክ፣ ጥፋቱ የናሆም እንደሆነ እኮ ነው ያውቃለሁ። ዳግም እኔ ሳልሆን ሁሌ እሱ ነው እየተቃወመኝ ያለው። እስቲ እኔ እናንተ እንደ አዲስ እንተዋወቅ። ምን? በቃ ጥሩት አድርገኝ፣ ልክ ከኤርሚያስ ጋር እንደሆነ ነው ማለት ነው። አሁንም ቢሆን ለአንቺ ምንም አይነት ስሜት እንደሌለኝ ሁሉም ሊረዳ ይገባል፣ ናሆምም ጭምር። ታዲያ እንደዛ ከሆነ ለምንድን ነው ሰርጉ ላይ ወንድምህን ለማጀብ ፈቃደኛ ያልሆንክ? ለዛ ዝግጁ ካልሆንኩስ? ግድ የለህም ዳግም። ታውቃለህ አይደል ኤርሚያስ እንዴት ያሰቃየኝ እንደነበር? ልትይኝ የፈለግሽው ገብቶኛል። ታውቃለህ ባለፈው በህይወቱ ለመጀመሪያ ጊዜ እህቴ ብሎ ጠራኝ። እና እኔም እህቴ ብዬ እንድጠራሽ ፈልገሽ ነው? ታዲያ ምን አለበት? ያው የወንድምህ ሚስት ልሆን አይደል? እንደ እህትህ ማለት እኮ ነኝ። እሺ እሞክራለሁ። እንድትሞክር ሳይሆን እኔ እንድታደርገው ነው የምፈልገው። ደግሞ ግንኙነታችን የቤተሰብ እንዲሆን ፈልጋለሁ። ላንተም ደግሞ ቆንጆ ሚስት አግኝተህ እንድታገባ ነው ፍላጎቴ። ምን ነው ሚስት ልትፈልጊልኝ ነው እንዴ? ባልፈልግልህም እኮ ራሷ መምጣቷ አይቀርም። መቼስ አንተን አይታ ፊቷን የምታዞር ሴት አትኖርም። ከአንቺ በቀር ማለትሽ ነው? ከክፋት አትውሰጂውና አንድ ጥያቄ ልጠይቅሽ። ናሆምን ሳታፈቅሪው ብንገናኝ ኑሮ እኔ ምርጫሽ ልሆን እችል ነበር? ከናሆም ውጭ አስቤው አላውቅም። ናሆምን ሳታገኙ በፊት እኔን ብታገኙኝስ? ቆይ ያኔ ከኔ ፍቅር ይዝሽ ነበር? እባክህ ዳግም ይቅርብህ። ምናልባት የዚህ ጥያቄ መልስ አንተን ሊጎዳ ይችላል። ምናልባትም ሊጠቅመኝ ይችላል አይደል? አላፈቅረም ነበር። ለምን?
ውስጤ ዝግጁ አልነበረም። ታውቃለህ፣ ኤርሚያስንም ያፈቀርኩት መስሎኝ ነበር፣ ግን ደግሞ አላፈቀርኩትም። እሱ ሆን ብሎ በውለታ አስሮ እንደዛ እንዲሰማኝ እያደረገኝ ነበር። እና ፍቅርን ታግሎ ማስቀረት ይቻላል እያልሽኝ ነው? ልክ ኤርሚያስ ላይ እንዳደረግሽው? በእርግጥ ከራሴ ጋር ብዙ ታግያለሁ፣ ግን ደግሞ ሰው ራሱን ካሸነፈ ምንም ነገር ሊያግዱ አይችልም ብዬ ነው ማስበው። አመሰግናለሁ። በእርግጥ ጥሩ ምክር ነው የሰጠሽኝ። ታውቃለህ፣ በጣም ነው አንተ የምታሳዝነኝ። መልካምና ቁም ነገረኛ ሰው ነህ። ግን ደግሞ ባዶ ነኝ አይደል? ለራሴ ውስጥ እኔ የተሰማኝን ያለውን ነገር ባዶ እንደሆንኩ ነው ማስበው። ዳግም፣ ምናልባትም እኮ በጥልቀት ራስን ስላላዳመጥክ ይሆናል። ቆይ ግን የእውነት አንቺ እኔን እንደዚህ ነው የምታስቢኝ? እኔ እኮ ራሴን ምንም የማልጠቅም ዋጋ ቢስ አድርጌ ነው ራሴን የምቆጥረው። እኔ ብቻ ሳልሆን ሁሉም ሰው ስላንተ እንደዛ ነው የሚያስበው። ታውቃለህ ዳግም፣ ይሄን ቤተሰብ እኮ ከመውደቅ ታድገዋል። ያ ደግሞ አንተ ሙሉ ሰው ያደርጋል። ይሄን ታውቃለህ አይደል? በእውነት ነው አሚን። አሁን እንደዛ ስትይኝ ትንሽም ቢሆን ዋጋ እንዳለኝ ተሰማኝ። እኔ እኮ ስላንተ የተናገርኩት አንተ ከሆንከው በትንሹ ነው ዳግም። ታውቂያለሽ፣ በህይወቴ ለመጀመሪያ ጊዜ ነው ዋጋ እንዳለኝ ከሰው የሰማሁት። እና ከዚህ በኋላም የበለጠ ዋጋ እንዲኖረኝ ከአንቺ ጋር ያለውን ነገር ለማስተካከል እሞክራለሁ። እሺ? እኔ ነገሮችን ለማስተካከል እየጣርክ እንደሆነ በደንብ አውቃለሁ ዳግም። እኔ በጣም ነው የምረዳ። እባክህ አንተም ተረዳኝ። እረዳሻለሁ፣ ግን እባክሽ ሁል ጊዜ እንደዚህ እየቀረብሽ አናግሪኝ። ናሆም ሰምቶ ጦርነት እንዳያስነሳ እንጂ ምንም ችግር የለውም። እኔ የምልህ ዳግም፣ አሁን ትስቅልኛለህ? ምን? ስትስቅ ናፍቆኛል እያልኩ እኮ ነው። በዛ ላይ ደግሞ ኤሚ ስትመጣ በዚህ ፊት እንዳትቀበላት ትለማመዳለህ። የእውነት ሳይካትሪስት ብትሆኝ ያዋጣሽ ነበር። የምርህን ነው? ስለዚህ ይህንን ኮርስ በፍጥነት መማር አለብኝ፣ ምክንያቱም ሌላ የሚታከም ሰው ስላለ። ማን ነው ደግሞ እሱ? ናሆም። ልጄ ድናለች ስትመጣ ሁሉም ችግር የተወገደልኝ ብዬ አስበው ነበር። እና ምን ተፈጠረ አባዬ? ያንተና የዳግም ጉዳይ በየዕለቱ የማይፈታ እንቆቅልሽ እየሆነብኝ ነው ናሆም። ስለኛ ታስብ አባ። እንዴት ነው የማላስበው ናሆም? ወልደ ይሄው እንዳልልህ እርግማን ነው። አልገባህም እኮ አንተ እንጂ ኩርፊያችንም ጸባችንም በጣም የትንሽ ደቂቃ ነች። እኔ ደግሞ በሁለታችሁ ማለት ምንም አይነት ጸብም ኩርፊያም እንዲኖር ካልፈለኩስ በወንድማማቾች መካከል ይጠፋል ብለህ ነው አባዬ? የእናንተ ቅጥ ያጣ ነው ናሆም። ተመልከት እስኪ ዛሬ የድርጅቱን ጉዳይ መፈጸም ሲገባን ሳይፈጸም አደረ። ይቅርታ ዳድ፣ አንድ ምን ነኝ ሁኔታውን በሰከነ መንፈሳችሁ መነጋገር ያቃተኝ። እባካችሁ ልጆች በህይወታችሁ ውስጥ ቅድሚያ ለሚሰጠው ነገር ቅድሚያ እንድትሰጡ ፈልጋለሁ። አለዚያ በሚሆነውም በማይሆነውም እየተጣላችሁ ሁለቱን ድርጅቶች ማጣችሁ አይቀርም። ያ ከሚሆን ደግሞ የድርጅቱን ኃላፊነት ሌላ ሰው ቢሰጥ ይሻላል ናሆም። እንደዚህማ ማድረግ የለብህም ዳድ። እናንተ እኮ እርስ በርስ ሲጣላችሁ ለድርጅቱ የሚሆን ጊዜ የት አላችሁ? ይኖረናል፣ እመነኝ። እንደ ከዚህ በኋላ ችግራችን በሙሉ በሰላም ተነጋግረን እንፈታዋለን። ስትታረቁ እኮ ለቀጣይ ጸባችሁ ሰላም ለመፍጠር ሳይሆን ለጸብ ቀጠሮ የምትይዙ ነው የምትመስሉት። ልክ ነህ። አንተንም ማን ሀሳብ ላይ ጣልና አይደል? ለማንኛውም ሁለታችሁ ተቀራርባችሁ የድርጅቱን ዕጣ ፋንታ መወሰን ትችላላችሁ ናሆም። አታስብ አባዬ፣ ከአሁን በኋላ እመነኝ፣ በፍጹም ከሱ ሀሳብ አልወጣም። አዎ ልጄ፣ አንዳንዴ መሸነፍን የመሰለ ማሸነፍ የለም። የዳግም ጸባይ እኔ በጣም ነው ግራ ይገባኝ። ልጁ ቶሎ ነው ሆድ የሚብሰው። የኔ ጠብ እኮ ኑሐሚንም በክፉ ስላነሳብኝ ብቻ ነው። ስብሰባ ላይ እኮ ስለ ሰርጉ ሲነሳ እንዴት እንደሆነ የልቡ መሻት ቢጎረብጥበት አይኑን ከልክል ማስቆም አትችልም። ሁለታችሁ ግን ስትጋቡ ይሄ የምትለው ነገር ሁሉ እንደሚቆም ተስፋ አለኝ። እኔም እስቲ እንዳፈ ያርግልኝ።
በቁጣ ነገሮችን ከማባባስ ይልቅ ቀርበህ እስኪ በእርጋታ ነገሮችን ለማብረድ ሞክር። እሺ ዳድ፣ እንዳልከው ለሱ ስል መሸነፍን እለምዳለሁ። እልህ ከመጋባት ይልቅ ሸሸት ማለቱ ሳያዋጣ አይቀርም። እኔ ልጅ ጥሩ እንግዲህ ኖሃ ለእነ የሚያቃበ እናድርግላቸው ብላ ስታወራ ነበረ። ምን ታስባለህ? እስኪ መጀመሪያ የሁለታችሁን ጉዳይ ፍቱን። ሌላው ነገር ቀላል። በልደኗ ደግሞ እኮ ቆንጆ ነው ምናምን እላለሁ። ወይኔ ጁን እኔ ላይ ስልኩን ይዘጋል። አላወቀኝም ማለት ነው እንዴ? ጁ አንቺ የት አባሽ ሄደሽ ነው? ለነገሩ የት ስትሄጂ እኔ ምን አገባኝ? በሰላም ነው? ጥያቄና መልሱ። ቆይ ራሱን እንዴት አድርጎ ነው የሚያስበው? እንዴት አድርጎ ቢያስብ ምን ይወጣለታል? አሁን በአንቺ ቤት ቆልለሹ ሞተሻል። ጮጮ ራስ እንዴ! ቆይ እኔ ምን አድርጌ ነው እንደዚህ እየተሰደብክ ያለሁት? ሲጀመር ያንን ጉረኛ አንቺ አይደለሽ እንደመጣሽብኝ? ወይ ጩናዬ፣ በቃ ተይው። ለምን ባህሪሽ እንደተቀያየረ ገባኝ። አታፍሪም እኮ ይሄኔ ያንን ጉማሬ ወደዋለች ምናምን እያልሽ እያሰብሽ ይሆናል። መቼም በከርከሮ አይን ከታየ ጉማሬም ቆንጆ ይመስለኛል። ማን ነው ከርከሮ? አንቺ? አንቺስ ማን ነው ጮጮ ራስ? ጭራሽ እኔ ላይ ስልክ ይዘጋብኛል ጩና ላይ። ለነገሩ ማን እንደዚህ እያደረገሽ እንደሆነ መች አጣሁት። ልጁስ ቢሆን ዳጊ አይደል እንዴ? ምን ነው እሱንም አፍቅረሹ ነበር እንዴ? አንቺ ግን እንደዛ ኤርሚያስ ሴቷ ኮርማ ሳትሆኝ አትቀሪም። ወይና ይልቅ እነዛን ሰዎች አግኝቻቸው ነበር። እና ማንን ነው? እነዛ ከክፍለ ሀገር የመጡትን ሰዎች አገኘሻቸው እንዴ? አይገርምም? ግን ነገሩ ከጠበቅነው በላይ ነው። መቼም እዚህ ይዘሻቸው አልመጣሽም አይደል? አታስቢ፣ ንብረታቸውን መልሼላቸዋለሁ። ምን? ማን ነው አንቺ መላሽ ያደረገሽ? ቆይ ዳግም የደወለበት ስልክ አሁንም አለ አይደለ? አረ የለም። ቆይ ለምን ጠየቅሽኝ? ለነገሩ ታየው ስለ ወንድ አጥር መረጃ ፈልጎ ሊሆን ይችላል። አልገባኝም። ቆይ አንቺ ለምንድን ነው ይሄን ነገር እያደረግሽ ያለሽው? ለወንድ አጥር አዝኜለት ልበልሽ? ማን ነው ደግሞ ወንድ አጥር? የኑሃሚን እጮኛ ናውም ነው ምናምን እጮኛ እያልሽኝ አልነበር እንዴ? የከንፈር ወዳጇ ልበልሽ? አይ አፍቃሪዋ፣ እንደዛ ነገር ብቻ። እና ኑሃሚንን ፈልጎ ነው እዚህ ድረስ የመጣው እያልሽኝ ነው? በእርግጥ ለምን እንደመጣ አልጠየቅኩትም። እሷን ብሎ እንደመጣ ግን ግልጽ ነው። እሷ እናቴ ናሆምን ለማግባት ሽሩ ጉድ እያለች ነው። ወይ ማግባት። በቃ አንቺ ልጅ እዚህ ቤት ጠቅለለሽ ገባሽ አይደል? እናንተ አልጠቀልል ስትለኝ ምን ላድርግ? ለማንኛውም ለቤተሰቡ የሚሆን ቆንጆ ራት እያዘጋጀሁኝ ነው። ዳግምንም በጊዜ እንዲገባ ነግሬዋለሁ። ዳግም? አዎ ዳግም። ለነገሩ ዳግም ለካ ልክ ነው። ከቤተሰቡ ሕክምና የሚያስፈልገው ሰው አንተ ነህ። አውርታችሁ ነበር እንዴ? ናሆሜ ነግሬኝ ነበር እኮ ልጁ ቀረብ ብሎ የሚረዳው ሰው ብቻ ነው የሚያስፈልገው። ምን አልሽ? ምንም ማለት ምን ማለት ነው? እንዳንተ ሳይቆጣና ሳይጮህ በእርጋታ እናገረኝ። እንደ ወንድምም በደንብ ሰማኝ። ልክ ነሽ። እኔም ከወንድሜ ጋር በፍቅር ነው መቀጠል ያለብኝ። ምን መሰለክ ናሆሜ፣ የዛሬው ራት የመጨረሻው የእርቅ ራት እንዲሆን እፈልጋለሁ። ልክ ነሽ። እኔ ወንድሜን አልተረዳሁትም። በእርግጥ እሱም አንተን አልተረዳህም። ከእውነታው ሸሽቶ ነው የኖረው። እና አሁን ወደ እውነታው እየቀረበ ነው የምትይኝ? አንተ በእርጋታ ጠብቀው እንጂ እሱ በራሱ ጊዜ መምጣቱ አይቀርም። አንዳንዴ ግን ይገርመኛል። እኔ ግን ምን አይነት እድለኛ ወንድ ነኝ? ለምን እንደዚህ ያልክ ናሆሜ? እንደ አንቺ አይነት አስተዋይ ሚስት ሰጥቶኝ እንዴት ብል ይነሰኝ? አንዴ ልሳምሽ። አንተ ያማል እንዴ? በነገራችን ላይ ማታ ከተሰበሰብን አይቀር ስለ ሰርጉም እናወራለን። እሱን ነው ወይዘሮ ዝናሽ ሲመጡ ይደርሳል።
ለምን? አሁን ነገር ልክ ነው። ይሄን እኮ ነው ረፍ የምልህ። እሺ ይሄ ራት የተዘጋጀው አንተና ዳግም እርቅ አውርዳችሁ በምንም ምክንያት ድጋሚ እንዳትጣሉና ለአቶ ሌኩን ቃል እንድትገቡላቸው ነው። ተስማምቻለሁ እትዬ። ናጨግሌ ኧረ ወይን ነው የምትሄደው? አደዲያ እባክህ ከእሱ ሀገር መጥቼ ሌባ እንዳታስብልኝ ጨግሌ። ምን ነው ናማ ጨግሌ ናማ ምን ነው ጨግሌ ግን የለም ተው ታወርዲ ናማ ሲያበኩል ቁጭ ምን ናማ ጨግሌ አለቀቀኝማ አራስ እንቻል እንጂ አይ ጨግሌ አይ እንዲሁ ግድ የለም እኝክ ምን ያስገለፍጣል? አንተ ደግሞ በገልፈጥ ሌላ ምንድን ነው? በባዶ ሜዳ ጨግሌ ንፉግ እንደሆን ካልነገርኩህም ምሳሌ እኔ ነኝ ንፉግ? ኧረ እንዲሁ መሪ ለራስህም ስሜት ጨምር ንፉግ ነኝ። በዚህ ጨለማ ካለ ምክንያት ስገለፍጥ ትንኛ አፌ ውስጥ ብገባስ? አይ እንዲሁ ይልቅ ምን እንዳሳቀኝ ላውጋም እኮ ምንድን ነው? ብቻ እንዲሁ አምረውን ወደኛ መምጣት በጥሩ ነው ጨግሌ እኮ ልክ ነህ። ቢያንስ ለጥቂት ቀናት እኮ የምንበላ ነገር አግኝተናል። ፈጣሪ ክፍላት እንጂ እኔ እናት ምን እሱ ብቻ እንዲሁ እሷን ተከትዬ ወየት እንደምደርስ ሳስብ እንዲሁ ዝም ብሎ ሳቅሳቅ ይለኛል። በል ቆይ አንተ ግን ምን አስበህ ነው? ታጉቴን ማግኘት ነው። ምን እንዲሁ ልቤ ውስጥ የተዳፈነው ፍቅሯ እንዲሁ ግልጥ ሲል ይሰማኛል። ይኸውልህ ወንዳታ እዚህ ያደረሰ ልብህ ነው። ይሄን ነገር ደግሞ እንዳታምነው ሄዲ ለታንጉቴ እሱም ሲያንሳን ነው። በል እንዲሁ ተቂያችን መባረራችን ለበጎ እንዲሆን አሁን ገባኝ። በል ሄዲ አትሞቅሞቅ። ታንጉቴ የምትገባው ለዚያ ሽርጥርጥ አይደለም ለእንደን ያሉት ወንዲያው እንደው ሲጀመር ለዚህ ከሆነ የምገለፍጠው መጥፊያ ያደርሰዋል ማለት ነው። ለምን ስጌን ፈሽቶ ላሞራ አጥንቴን ፈሽቶ ለልፋስ አይሰጡትም? በል አይድለ እሺ አሁን ከዛ ተባረናል። ከዚህ ደግሞ ወዴት ነው የምንባረረው? እንዲሁ ይኸው የሀገሬን ታቦት ነው የምልህ ጨቅሌ። ታንጉቴን እኔ ሳላደርግ በዓይኔም እንቅልፍ አይዞር። እንጀራ የሌለው ሰው አንገቱን ማስገቢያ የሌለው ሰው እንዴት ነው ሞቱ እንደዚህ የሚያፋጥነው? አንተው እንዴት ጠግባል? በል እሷ መጣች ነው። አይ ነይ እስኪ አንቺ አረፍ በይ። ኧረ ምንድን ነው እንዴ? ዳጊ አይመጣም እንዴ? እስኪ ቆይ ልደውልለት። ይኸው እድሜው ረጅም ነው። ስሙ ስትጠራው መጣ። አረፍ በል ዳግም አረፍ። አመሰግናለሁ ጋሽ። በእውነት ነው አሚና፣ አንቺ ከኛ ጋር ስላለሽ እድለኞችም ነን ደስተኞችም ነን። አይደለም እንዴ ልጆች? እውነት ነው። እሷ ባትኖር ይሄን የመሰለ ምግብ ማን ይሰራ ነበር? ገና መቼ ቀመስከውና ነው እንደዚህ የምትለው? እንዴ ጣፋጭ እንደሆነ ገና ከሽታው ራሱ ያስታውቃል። አንቺ ራሱ በጥያቄ ከመመላለስ አመሰግናለሁ አትይም እንዴ? እሺ አመሰግናለሁ ዳጊ። ጋሼ እባክዎትን ይባርኩትና እንመገብ። እሺ